ከሰይጣን ይልቅ ልማድን ፍራ ይላል። ልማድ አደገኛ ነገር ነው። ሰይጣን በጾም በጸሎት ይወጣል። ሰይጣን በጠበል ይወጣል። ሰይጣን በጥምቀት በመስቀል ይወጣል። ልማድ ግን በጣም አደገኛ ነገር ነው። አብሮ የሚኖር ነው። ብዙዎቻችን የምንፈልገው ምንም አንደባበቅ፣ ማህበራዊ ሚዲያው የሚያሳየን እሱ ነው። ሁላችን ተቀምጠን ልክ እንደ ጥሩ ተመጻዳቂ ፈሪሳዊ ራሳችንን አጽድቀን ጳጳሱን ስንኮነ ነው። አሁን ይሄ አማኝ ነው፣ አሁን ይሄ ጳጳስ ነው፣ አሁን ይሄ ክርስቲያን። አንቺስ ነሽ አለሽ መንፈስ ቅዱስ በውስጥሽ አለ ክርስቶስ በውስጥህ በሞራል የምትቆምበት አለ። ሌላውን ኮንነ እኔ በቅቻለሁ ክርስቶስ አሁን ቢገለጥ በቀኙ ሊያቆመኝ ይችላል የሚል ሞራል አለ። ያ ሳይኖርህ እንዴት ትኮንናለህ? አንተ እንዴት እንደተጎዳን ተመልከቱ። ሰይጣን የሌሎችን ራሳችንን አዋራጅ እንዳናየው፣ አንተ ራስህን እንዳታየው ወደድንም ጠላንም ክርስቶስ ሲመጣ ጳጳሱንም የራሱን ይጠይቀዋል። አንተን እስቲ አቡነ ገሌን እንዴት አያቸው አይልህም። እማምላክን አይልህም። እህቴ ድንግል ማርያምን አይልሽም። ቄስ ገሌን እንዴት አየሻቸው አይልሽም። እንዴት ነሽ አንቺ ነው አረ እንዲህ ነው የሚለው እንዲህ ነው አይልም። የለም እንደሱ አይጠይቀንም። እማማ ውዳሴ ከንቱ ምንላቸው እናት ነበሩ እና እኚህን እናት እማማ ውዳሴ ከንቱ ስንላቸው እሳቸው ጥሩ የማዕረግ ስም ያወጣንላቸው እየመሰላቸው ደስ ይላቸዋል። አያውቁትም ትርጉሙን። እማማ ውዳሴ ከንቱ ግን ያልናቸው ለምን መሰላችሁ? በጣም ይገርመኛል። ነፍሳቸውን ይማረውና የሚገርመኝ የሆነ ብቻቸውን ቤተ መቅደስ ውስጥ ወንበር የራሳቸውን ይዘው ይመጣሉ። የቤተክርስቲያን ይቀመጡ አላቸው። ያኔ ብርቅ ነው። ተጣጣፊ ወንበር ብርቅ ነው። በቀላል አይገኝም። ሀብታም ናቸው። ያመጣሉ፣ ይዘረጋሉ። እዚያ ላይ ይቀመጡና አቤት ይሄ ቄስ ይላሉ። በዚህ በኩል ይሄዳሉ፣ በዚህ ይገባል፣ በዚህ ይወጣል። አንድ ቀን እሳቸውን ሳይው መቅደስ ውስጥ እንዲወጣሉ። እንዴት እንደሚጎዳን ሰይጣን አይታችኋል? ለምን? በመንፈስ እንዳናመልከው እግዚአብሔር አብሮ የሚኖር ነው። አሁን እንኳን ዝም ብላችሁ ብታስቡት የጥምቀትን በዓል አክብረን አሳልፈናል። የጥምቀት በዓል የተከበረባቸውን አብዛኛውን ማህበራዊ ሚዲያ ላይ የተለቀቁትን ቪዲዮዎች ብትመለከቷቸው እግዚአብሔር ምን እያለን ይሆን የምትሉባቸው ነው። ምን እያለን ይሆን? በስሙ ምን እያደረግን እንዴት እያየን ይሆን? እግዚአብሔር ቤተ ክርስቲያን በአደባባይ በምታመልከው በምታከብረው በዓል አማካኝነት ሌላ እርሱን ወደ ማምለክ የምንመጣበትን እድል እየሰጠን እድሉን ሳንጠቀምበት ቀርተን በሞሾና በዘፈን ብቻ አሳልፈን በሴሪሞኒ ብቻ እንደ ካርኒቫል ዴይ በባህላዊ መንገድ ብቻ በልብስ ብቻ አሳልፈነው መመለሳችን እግዚአብሔርን ምን ያክል ያስደስተዋል? ክርስቲያኖች ይህን ትጠይቃላችሁ? እንጠይቃለን። እግዚአብሔር ወደ እርሱ መምጣት የምንችልበትን እድል በሚያሰፋልን ልክ እድሎቻችንን ለመጠቀም ወስነናል ወይ? በትክክል እግዚአብሔርን ለማምለክ ፈልገናል ወይ? ለእርሱ ለመገዛት የእርሱ ለመሆን እንፈልጋለን ወይ? ወዳጆቼ ወደዚህ ካልመጣን በጣም አደገኛ ነው። እንደው በመድኃኔዓለም ወንጌል እየሰማችሁ ስልክ አታውሩ። በመድኃኔዓለም ቢያንስ ይህን ተውለት በቃ ለእግዚአብሔር ቢያንስ የፈለገ ለምን ከሰማይ ሚካኤል ነኝ ብሎ አይደውልም? አታንሳ ወንጌል እየሰማ ለምን በኋላ የምታገኘውን። ለዚህ እኮ ነው ወደ እውነተኛ አምልኮ አልመጣንም እምላችሁ። የቱ እንደሚበልጥ እንኳን ገና አልተረዳንም። የቱ እንደሚሻለን እንኳን ገና ለመለየት ቸግሮናል። በጣም አደገኛ የልብ ጨለምተኝነት ነው ይሄ። በጣም ክርስቲያኖች እናንተ በጣም አንድ ጉዳይ ቸግሯችሁ የሆነ ነገር ቸግሯችሁ እና መፍታት ቸግሯችሁ የራሳችሁን ጉዳይ እገሌ የሚባለው ወዳጄ እኮ ይፈታልኛል፣ አክባሪ ነው፣ እኔም አከብረዋለሁ እና እሱን አግኝቼ ማወያየት አለብኝ ብላችሁ ቀጠሮ ቀጥራችሁት በቀጠሮቹ ተገኝቶላችሁ አጠገባችሁ ቁጭ ብሎ እናንተ ችግራችሁን እያወራችሁት እሱ ስልክ ቢነካካ ትወዳላችሁ? አትወዱም? ለምን? የራሱ ስልክ አይደል? የራሱ አይደል ስልኩ? መብቱ አይደለም? ለምን አትወዱም ግን ንገሩኝ እስቲ። ሐሳብ አለን አይደል? ሐሳብ ብቻ ሳይሆን ምን ቢንቀን ነው አትሉ? እኔ እንዲህ አክብሬው እንዲህ ላወራው መጥቼ እኔ እያወራሁት እሱ ስልክ የሚነካካው ምን ቢንቀኝ ነው ትላላችሁ አይደለ? እግዚአብሔርም እንዲህ ነው የሚላችሁ። ምን ቢንቁኝ ነው የሚለው። ምን ቢንቁኝ ነው? እኔ ሐሳቤን ተስፋዬ ቆመ እንዳይመስላችሁ፣ እዚህ ምስክር የሚቆም እንዳይመስላችሁ። እንደሱ ካሰባችሁ ገና ናችሁ ማለት ነው። በጣም ምን ቢንቁኝ ነው የሚለው እግዚአብሔር። ሐሳቤን ለማካፈል ፈልጌ ምን ቢንቁኝ ነው? ቻይና ለሰራው ነገር የተንበረከኩት ነው የሚለው እግዚአብሔር። ወድቆ ለሚሰበር ነገር ምን ቢንቁኝ ነው የተንበረከኩት ነው የሚለው እግዚአብሔር። ስለዚህ ክርስቲያኖች ወደ እውነተኛ አምልኮ እግዚአብሔርን መለመን አለባችሁ። አምላካችን ልዑል እግዚአብሔር ሆይ
ከተፈጠርንበት ዕለትና ጊዜ አንስቶ እስከዚህች ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትህና ፍቅርህ ክብርና ምስጋና ለስምህ ይሁንልን። በእውነትና በመንፈስ ማምለክ ክቡራን የምትሆኑ አይንተ እግዚአብሔር ካህናት፣ ክቡር ወንድማችን መምህር ምስክር፣ የዚህ ታላቅ ቤተ መቅደስ የስብከተ ወንጌል ክፍል ኃላፊ፣ ክቡራን የዚሁ ታላቅ ቤተ መቅደስ መምህራን፣ አገልጋዮች ሁላችሁ በየደረጃችሁ የቅዱስ ያሬድ የዜማ በረከት ያደረባችሁ ዘማሪያን፣ የእግዚአብሔርን ቸርነትና መግቦት ሽታችሁ በዚህ ሰዓት በተቀደሰው አደባባይ የተገኛችሁ ኦርቶዶክሳውያን ቤተሰቦቻችን፣ ማህበረ ምእመናን እና ምእመናት ሁላችሁ በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። እንደ ባህር ፍሰት የማይቋረጠውን የምስጋና እንጅረት ፍጥረታት ሁሉ በየቋንቋው የሚያፈስለት የምስጋና ባለቤት የሆነ ልዑል አባታችን ቅዱስ እግዚአብሔር ኃጢአት ከሚሰራበት ዓለም፣ ጣዖት ከሚመለክበት ዓለም፣ የሰው ልጅ ደም በግፍ ከሚፈስበት ዓለም፣ ረፍት ካጣንበት ዓለም ለይቶ ቅዱሳን መላእክት ለምስጋና ወደሚወጡበት ወደሚወርዱበት ሰማያዊ በረከትን ወደምናገኝበት የሰላምን ወንጌል ወደምንሰማበት ወደ ረፍት ቦታችን ወደ ቅድስት ቤተ ክርስቲያን የመራን የሰበሰበን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሰው ልጆች ሁሉ መዳንና ነጻነት በማህፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን ልዑል አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር ፈቃድ ባለን ውስን ጊዜ የምንማርበት የትምህርታችን ርዕስ በእውነትና በመንፈስ ማምለክ የሚል ይሆናል። የዚህ ትምህርት ጭብጥ አጠቃላይ የክርስትናን ዓላማ ባጭሩ ማሳየት ነው። እንደሚታወቀው ይሄ ወቅት ዘመነ አስተርእዮ ነው፣ የመገለጥ ዘመን ነው። ከፊታችን ደግሞ ታላቁን አብይ ጾም ለማስተናገድ ዝግጅት የምናደርግበት ጊዜ ነው። ከዚህ አንጻር ክርስቲያኖች ኦርቶዶክሳዊ በሚያሰኛቸው ደረጃ እግዚአብሔርን በትክክል ማግኘትና ከእርሱ ጋር ህብረት ማድረግ እንዲችሉ ማሳየት ይችላል ብዬ ያሰብኩትን ሀሳብ አካፍላችኋለሁ። ለትምህርታችን መነሻ የምናደርገው የመጽሐፍ ቅዱስ ክፍል የዮሐንስ ወንጌል ምዕራፍ 4 ቁጥር 23 ላይ ያለውን ኃይለ ቃል ነው። ቃሉን የተናገረው ጌታችን ነው። ቃሉ የተነገረው ደግሞ ለአንዲት ሳምራዊት ሴት ነው። እንዲህ ነው የሚለን፣ በእውነት የሚሰግዱ ለአብና በእውነት ለአብ የሚሰግዱ የሚሰግዱበት ጊዜ ይመጣል። በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና ይላል። ይሄን ነው። በዚህ ሐሳብ ውስጥ ሁለት ነገሮች አስቀምጧል። አንደኛ የሚሰግዱ አካላት እንዴት ባለ መንገድ መስገድ እንደሚገባቸው፣ ሁለተኛ ደግሞ የሚሰገድለት አካል እግዚአብሔር እንዴት ያሉትን እንደሚፈልግ ሁለቱን ነገሮች አስቀምጧል። ጌታችን ያስተማረው ትምህርት ነው። ቤተ ክርስቲያን የምትመራበት ትምህርትና እውነት ነው። ደግሞም ወደዚህ ካልመጣን ምንም አይነት ዋስትና አይኖረውም። ወደዚህ ያልመጣ ወደዚህ ትክክለኛ አምልኮ ያልመጣ ክርስቲያን ቤተ ክርስቲያን መጥቶ እንዲህ ባለ የወንጌል ጉባኤ ብቻ ስለተሳተፈ አይድንም። ወደዚህ እውነተኛ አምልኮ ያልመጣ ክርስቲያን ቤተ ክርስቲያን ስላስቀደሰ ብቻ አይድንም። ወደዚህ ትክክለኛ አምልኮ ያልመጣ ክርስቲያን ቤተ ክርስቲያን በበር በኩል ሲያልፍ ስለተሳለመ ብቻ አይድንም። አሁን ዛሬ የማሳያችሁ
የምንችልበትን እውነት ነው። ቤተ ክርስቲያን በዓላትን የሰራችው አጽዋማትን የሰራችው ክርስቲያኖች የሚሰበሰቡባቸውን እንዲህ ያለት ጉባኤያትም የምትሰራ እንዲመጡ ነው። ዓላማቸው ታላቁ የቤተ ቅዱስ አትናቴዎስ በጣም በሚደንቅ ሁኔታ ሁላችሁ እንደ ወር በገባ በዓል እንዲከበር ያደረገው ቅዱስ አትናቴዎስ ነው። ለመጀመሪያ ጊዜ በወር በገባ በ12 የቅዱስ ሚካኤል በዓል እንዲውል ያደረገው ቅዱስ አትናቴዎስ ነው። ኋላ ቤተ ክርስቲያን በቀኖና አስቀምጠዋለች። ቅዱስ አትናቴዎስ ይሄንን በዓል ወር በገባ የቅዱስ ሚካኤል በዓል እንዲከበር ያደረገበት ዋና ምክንያት ደግሞ እርሱ በሚያስተምርበት ዘመንና ሀገር ዜውስ የሚባል ጣዖት ያመልኩ የነበሩ ሰዎች ነበሩ። እነዚህን ሰዎች የእግዚአብሔርን ቃል አስተምሮ ወደ እውነት ካመጣቸው በኋላ ወደ መዳን ካመጣቸው በኋላ ወደ ጥምቀት ካመጣቸው በኋላ ይሄ ቀን ወር በገባ በ12 ዜውስ የሚባለውን ጣዖት የሚያስቡበት ቀን ስለነበረ ይሄ ቀን እንደ ትዝታ እየሳባቸው ሰይጣን ወደ ቀደመ ግብራቸው እንዳይመልሳቸው ያንን በዓላቸውን በቅዱስ ሚካኤል ስም ተካላቸው። ይሄ ባፕታይዝ አጠመቀው ማለት ነው። ዕለቱን አጠመቀው ማለት የቅዱስ ሚካኤልን መታሰቢያ እንዲያከብሩ ያደረገበት ዋና ምክንያት ደግሞ ክርስቲያኖች በቅዱስ ሚካኤል አማካኝነት እግዚአብሔርን እንዲያመልኩት ነው። ሌላ የለም። ያሉ የምናከብራቸው ቅዱሳን በአጠቃላይ የቤተ ክርስቲያን የግንዱ ቅርንጫፎች ናቸው። እነዚህ ቅርንጫፎች በሙሉ ወደ ግንዱ የሚያደርሱን ናቸው። ወደ ግንዱ ወደ እውነተኛው አምልኮ ያልደረሰ ክርስቲያን የተንጠለጠለባቸው ቅርንጫፎች ብቻቸውን ሊታደጉት አይችሉም። ብዙዎቻችን ልማዶቻችን ያሳዝናሉ። ማር ይስሐቅ የተባለ መነኮስ ምን ይላል? ከሰይጣን ይልቅ ልማድን ፍራ ይላል። ልማድ አደገኛ ነገር ነው። ሰይጣን በጾም በጸሎት ይወጣል። ሰይጣን በጠበል ይወጣል። ሰይጣን በጥምቀት በመስቀል ይወጣል። ልማድ ግን በጣም አደገኛ ነገር ነው። አብሮ የሚኖር ነው። አሁን እንኳን ዝም ብላችሁ ብታስቡት የጥምቀትን በዓል አክብረን አሳልፈናል። የጥምቀት በዓል የተከበረባቸውን አብዛኛውን ማህበራዊ ሚዲያ ላይ የተለቀቁትን ቪዲዮዎች ብትመለከቷቸው እግዚአብሔር ምን እያለን ይሆን የምትሉባቸው ናቸው። ምን እያለን ይሆን? በስሙ ምን እያደረግን እንዴት እያየን ይሆን? እግዚአብሔር ቤተ ክርስቲያን በአደባባይ በምታከብረው በዓል አማካኝነት ሌላ እርሱን ወደ ማምለክ የምንመጣበትን እድል እየሰጠን እድሉን ሳንጠቀምበት ቀርተን በሞሾና በዘፈን ብቻ አሳልፈን በሴሪሞኒ ብቻ እንደ ካርኒቫል ዴይ በባህላዊ መንገድ ብቻ በልብስ ብቻ አሳልፈነው መመለሳችን እግዚአብሔርን ምን ያክል ያስደስተዋል? ክርስቲያኖች ይህን ትጠይቃላችሁ? እንጠይቃለን። እግዚአብሔር ወደ እርሱ መምጣት የምንችልበትን እድል በሚያሰፋልን ልክ እድሎቻችንን ለመጠቀም ወስነናል ወይ? በትክክል እግዚአብሔርን ለማምለክ ፈልገናል ወይ? ለእርሱ ለመገዛት የእርሱ ለመሆን እንፈልጋለን ወይ? ወዳጆቼ ወደዚህ ካልመጣን በጣም አደገኛ ነው። እኛም በመድረኩ እየቀለድን እንደሆነ ነው የሚገባኝ። እንደ ከተራ እንደ ቲያትር እንደ ሾው እንደሆነ የአየር ሰዓት የማሳለፍ አይነት ሁኔታ ነው እንጂ የሚገባኝ ወደ መዳን ሰው ካልመጣ የልቡን ዙፋን ሰው ካልከፈተለት ወንጌል በልቡ ላይ እንዲቀመጥ እድል ካልሰጠው ወንጌል እንዲከብር እድል ካልሰጠው ወዳጆቼ ወደ አምልኮተ እግዚአብሔር ለመምጣት እንቸገራለን። ከእግዚአብሔር ይልቅ በእጆቻችን የያዝናቸው ብዙ ጊዜ እናገራለሁ ቁሳቁሶች እያታለሉን ነው።
አልገባንም አምላካችን፣ አልተረዳነውም አምላካችንን። እና ጥቂት ነጥቦችን አካፍላችኋለሁ። እንደው በጣም አደራ እምላችሁ፣ ሁልጊዜ ነው የምናገረው። እዚህም ብመጣ ሳልናገርም ትምህርት አልጀምርም የትም። እንደው በመድኃኔዓለም ወንጌል እየሰማችሁ ስልክ አታውሩ። በመድኃኔዓለም ቢያንስ ይሄን ተውለት በቃ ለእግዚአብሔር። ቢያንስ የፈለገ ለምን ከሰማይ ሚካኤል ነኝ ብሎ አይደውልም? አታንሳ ወንጌል እየሰማ ለምን በኋላ የምታገኘውን። ለዚህ እኮ ነው ወደ እውነተኛ አምልኮ አልመጣንም እምላችሁ። የቱ እንደሚበልጥ እንኳን ገና አልተረዳንም። የቱ እንደሚሻለን እንኳን ገና ለመለየት ቸግሮናል። በጣም አደገኛ የልብ ጨለምተኝነት ነው ይሄ። በጣም ክርስቲያኖች እናንተ በጣም አንድ ጉዳይ ቸግሯችሁ፣ የሆነ ነገር ቸግሯችሁ እና መፍታት ቸግሯችሁ የራሳችሁን ጉዳይ እገሌ የሚባለው ወዳጄ እኮ ይፈታልኛል፣ አክባሪ ነው፣ እኔም አከብረዋለሁ እና እሱን አግኝቼ ማወያየት አለብኝ ብላችሁ ቀጠሮ ቀጥራችሁት በቀጠሮቹ ተገኝቶላችሁ አጠገባችሁ ቁጭ ብሎ እናንተ ችግራችሁን እያወራችሁት እሱ ስልክ ቢነካካ ትወዳላችሁ? አትወዱም? ለምን? የራሱ ስልክ አይደል? የራሱ አይደል ስልኩ? መብቱ አይደለም? ለምን አትወዱም ግን ንገሩኝ እስቲ። ሐሳብ አለን አይደል? ሐሳብ ብቻ ሳይሆን ምን ቢንቀን ነው አትሉ? እኔ እንዲህ አክብሬው እንዲህ ላወራው መጥቼ እኔ እያወራሁት እሱ ስልክ የሚነካካው ምን ቢንቀኝ ነው ትላላችሁ አይደለ? እግዚአብሔርም እንዲህ ነው የሚላችሁ። ምን ቢንቁኝ ነው የሚለው። ምን ቢንቁኝ ነው። እኔ ሐሳቤን ተስፋዬ ቆመ እንዳይመስላችሁ፣ እዚህ ምስክር የሚቆም እንዳይመስላችሁ። እንደሱ ካሰባችሁ ገና ናችሁ ማለት ነው። በጣም ምን ቢንቁኝ ነው የሚለው እግዚአብሔር። ሐሳቤን ለማካፈል ፈልጌ ምን ቢንቁኝ ነው። ቻይና ለሰራው ነገር የተንበረከኩት ነው የሚለው እግዚአብሔር። ወድቆ ለሚሰበር ነገር ምን ቢንቁኝ ነው የተንበረከኩት ነው የሚለው እግዚአብሔር። ስለዚህ ክርስቲያኖች ወደ እውነተኛ አምልኮ እግዚአብሔርን መለመን አለባችሁ። ወደ እውነተኛ አምልኮ ለመምጣት፣ ወደ ፍጹም መገዛት ለመምጣት ለእግዚአብሔር። አንዳንዶቻችን ኦርቶዶክሳዊነት ማለት በአደባባይ የሆነ ነገር በሆነ ጉዳይ ተነስቶ ተጨቃጭቀን ተሰዳድበን ወስብሐት ለእግዚአብሔር ብለን በሚዲያ መለያየት እየመሰለን ነው። ወደ እውነተኛ አምልኮ መምጣት አልቻልንም። አብ ግን የሚፈልገው እንዴት ያለውን ነው? እግዚአብሔር አብ የሚፈልገው እንደነዚህ ያሉትን ይሻል። የኔ መገለጥ ዓላማ ይሄ ነው። የኔ በስጋ በዚህ ምድር መገለጥ፣ መወለድ፣ በሰዎች መካከል መመላለስ ዋና ዓላማ አብ የሚፈልገው በእውነትና በመንፈስ ነው። እንደ አንድ የመድረክ ዘፋኛ እግዚአብሔር አጃቢ አይፈልግም። እግዚአብሔር በኪዳነ ምሕረት ቤተ መቅደስ ብዙ ሕዝብ ተሰበሰበልኝ እሰይ የሚል አምላክ አይደለም ያለን። ምን ይፈልጋል ብትሉኝ በእውነትና በመንፈስ የሚሰግዱለትን የሚንበረከኩለትን። አንድ ሳምራዊት ሴት ለጠየቀችው ጥያቄ የመለሰው መልስ ነው። ሳምራዊቱ ሴት በብዙ የተቸገረች ሴት ናት። እሷ ላይ ጊዜ አናባክንም፣ ጊዜም ስለማይኖረን ወደ ዋናው ሐሳባችን ለመምጣት ይቺ ሴት አንድ የውሃ ጉድጓድ አጠገብ ግን ድንገት ከክርስቶስ ጋር የተገናኘች ሴት ናት። በዚህ ተገናኘች፣ አየችው። ስታየው አይሁዳዊ ነው የመሰላት። ከዚያ በኋላ እሱ ደግሞ ውሃ ጠጭኝ አላት። ውሃ ጠጭኝ ሲላት እንዴት አንተ ከኔ ትጠይቃለህ? እኔ እኮ ሳምራዊ ነኝ። አንተ ደግሞ አለባበስ፣ አነጋገር ያስታውቃል። ከአይሁድ ወገን ነህ። እኛና እናንተ እንደማንስማማ ታውቃላችሁ። እናንተ እንዴት ውሃ ትጠይቀኛለህ አለችው። ውሃ የጠየቀች ማን መሆኑን ብታውቂ ሕይወትን ውሃ ከእርሱ በለመንሹ ነበር። ብታውቂው፣ አጠገብሽ ያለውን ብታውቂው። አጠገባችን ያለውን እንድናውቀው መድኃኔዓለም ዓይናችንን ያብራው። አጠገባችን ያለውን እንዲህ ባለ አውደ ምሕረት ላይ እንደዚህ ስብስብ አድርጎን እንዲህ ባለ ሁኔታ መልእክቱን ሊያሰማን የሚሰበስበን እንዲህ አጠገባችን ያለውን እንድናውቅ እሱም ብታውቂው የሕይወትን ውሃ ከእርሱ በለመንሹ ነበር።
እና ይሄንን ተነጋገሩ። በኋላ በቃ ህይወቷ እንፈልጋለሁ እና ስጠኝ አለችው። እንስራ አልሸከምም ደከመኝ ምናምን አለችው። በኋላ ጌታ በቃ ሂጂ ባልሽን ጠርተሽ ነው ባል የለኝም አለችው። በኋላ ታሪኳን ሲነግራት ከሌሎች መምህራን ትማሩታላችሁ ታሪኩን። በታሪኳን ሲነግራት ሴቲቱ ትንሽ ከፍ አለችና ነብይ እንደሆንክ ያለው አለችው። እንደ አይሁድ የቆጠረችውን ከአይሁድ እንዳንዱ የቆጠረችውን ያንን አጠገቧ የተገለጠውን ትንሽ እየሰማች ስትመጣ ምን አለች? እኔ ነብይ እንደሆንክ ያለው አለችና ጥያቄዋን ቀየረች። ያደከማትን ጉዳይ ተወቹ፣ የእንስራውን ጉዳይ ተወቹ፣ እዚያ ጋር ያለውን የጉድጓዱን ጉዳይ ተወችውና ምን አለች? እቺ ሴት አለች ሳምራዊ ነኝ፣ የኔ ወገኖች አሉ፣ አባቶቼ ያስለመዱኝ ወግ አለ፣ ትውፊት አለ፣ ልማድ አለ። ያንን ልማድ ተከትዬ ነው የምኖረው። ይሄ ልማድ ደግሞ ገሪዛን በሚባል ተራራ ላይ ይሄው ለአምላካችሁ በዚህ ነው የሚሰገደው ብለውናል። የእናንተ ሰዎች ደግሞ ለእግዚአብሔር የሚሰገደው በኢየሩሳሌም ነው ይሉናል። የት ነው የሚሰገደው? የት? እንዴት ያለች ብርቱ ሴት ናት! እንዴት ያለች አስተዋይ ሴት ናት! ማረፊያዋን የምትፈልግ ሴት፣ መውደቂያዋን የምትፈልግ ሴት፣ የምትገዛለትን በትክክል ለማወቅ የምትፈልግ ሴት፣ ያለ ምክንያት የማትንበረከክ ባገኘችው ስፍራ የማትወድቅ ሴት። ያገኘነው ቦታ አይደል የምንወድቀው? መጣ መውደቅ ነው። በዚህ የሆነ ነገር መጣ መውደቅ ነው። በዚህ ሰባኪ መጣ መውደቅ ነው። በዚህ አክቲቪስት መጣ መውደቅ ነው። በዚህ የሆነ ቲክቶከር መጣ መውደቅ። የምንወድቅበትን እንድናውቅ እግዚአብሔር ይርዳል። አያችሁ፣ በእግዚአብሔር ፊት መውደቅ ለመነሳት ይመቻል ወዳጆች። የምንወድቅባቸው አካባቢዎች እንዳንነሳ የሚሰብሩን ናቸው። ሰብረው የሚጥሉን ናቸው። በቀቢጸ ተስፋ የሚያኖሩን ናቸው። አደገኞች ናቸው። ለዚህ ነው እቺ ሴት አንድ መስተካከል ያለበት ጉዳይ እንዳለ ገብቷታል። ስለዚህ የት ነው የሚሰገደው? የት ነው የሚወደቀው? በቃ አባቶቻችን ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ስለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት ሊሰግዱለት ይፈልጋል አለ። ሁለት ነገሮች ነገራት። አንደኛ እናንተ አላት ለማታውቁት ትሰግዳላችሁ። ለማታውቁት እነዚህ ሳምራውያን በዚህ በባቢሎን ምርኮ ዘመን ከአሕዛብ ጋር የተጋቡና መንገድ ላይ የቀሩ ናቸው። ወደ ከነዓን ለመግባት ወደ ኢየሩሳሌም ለመመለስ ትእዛዝ እግዚአብሔርን አንቀበልም በማለታቸው ከአሕዛብ ጋር አንፋታም በማለታቸው የተመቸ ስፍራ አግኝተው በቃ በዚያ ሰፈሩ። ስፍራውን ሰመርናህ አሉት። ሰመርናህ ማለት ወደነዋል፣ ተስማምቶናል ማለት ነው። ታቦተ ጽዮንን ረስተው ለከብቶቻቸው የሚመጣ ሳር ቦታው እንዲስማማቸው ሆነ። ኋላ ግን የደረሰባቸው መከራ ወደ አምልኮተ እግዚአብሔር እንዲመጡ አደረጋቸውና እዝራ የተባለ ካህን አማካኝነት ገሪዛን በምትባል ስፍራ ላይ መሰዊያ ሰርተው ለእግዚአብሔር ይሰግዳሉ እና ሕገ ኦሪትን ያምናሉ። የሙሴን ትእዛዛት ይቀበላሉ። የራሳቸው ክህነት አላቸው። የራሳቸው ስርዓት አላቸው። አይሁድ ደግሞ እነዚህ ከአሕዛብ ጋር ተቀላቅለው የእኛን ስርዓት ቢፈጽሙም ስርዓታችንን አርክሰዋል ብለው የሚንቋቸው ናቸው። እና የእናንተ ሰዎች የእኛን መስገጃ ስፍራ አንድ አይነት መልእክት እያለን አንድ አይነት ህግ እያለን እኛም ሙሴን ህግ ነው የምንከተለው እያለን የእኛን የመስገጃ ስፍራ ይንቁታል፣ እኛንም ይንቃሉ። አባቶቻችን ደግሞ በዚህ ነው የሚወደቀው ይላሉ። ናይት ነው ክርስቶስ መለሰላት፣ አንቺ ሴት እመኚኝ፣ በኢየሩሳሌምም በገሪዛንም ለአብ የማትሰግዱበት ሰዓት ይመጣል። በቦታ የማይወሰነው አምላክ እግዚአብሔር አሁን የሚገለጥበት ሰዓት ደርሷል። ትላንትና በነቢያቱ በኩል መልእክት ይልክ የነበረ እግዚአብሔር፣ በአይነ ስጋ ታይቶ የማያውቀው እግዚአብሔር አሁን የሚገለጥበት ሰዓት ደርሷል እና የምትሰግዱለት በመንፈስ ነው። ለእርሱ መዳን ከአይሁድ ነው አለ። መዳን ለአይሁድ ብቻ ነው አላለም።
መዳን ከአይሁድ ነው። ምክንያቱም ክርስቶስ የአብርሃም ዘር ነው። በጣም በአስደናቂ ሁኔታ ይህንን ታላቁን ዓለም ለማዳን አምላካችን አንድ ህዝብ ከአብርሃም ጀምሮ ሲያዋቅር እንመለከታለን። አብርሃም የተባለውን ሰው ከካራን ውጣ ይለዋል፣ ና ውጣ ይለዋል፣ ይለየዋል። ለአምልኮ ነው የሚለየው፣ ለመግዛት ነው የሚለየው። የእርሱ የሆነ ማንነት ገንዘብ እንዲያደርግ ነው የሚለየው። አብርሃም ዘመዶቹን ትቶ ወጣ። በአብርሃም የተጀመረ አንድ የግዝረት ህዝብ አለ። በአብርሃም የተጀመረውን ህዝብ ደግሞ በአስደናቂ ሁኔታ ወደ ግብፅ ከተሰደደ በኋላ በዮሴፍ ሲጠብቀው እንመለከታለን። በግብፅ እግዚአብሔር መጠበቅ ነው የሚፈልገው። የሌላ እንዳንሆን እኛን መጠበቅ ነው የሚፈልገው። ከሱ ጥበቃ ስር እንዳንወጣ ነው የሚፈልገው እግዚአብሔር። ከአይኑ ስር እንዳንሸሽ፣ ከአይኑ ስር ምንም እንዳያሸሸን፣ ዓለም እንዳያሸሸን፣ ከአይኑ ስር ጊዜያዊ ፍላጎቶች እንዳያሸሹን በዮሴፍ ህዝቡን ጠበቀው። በዮሴፍ ከጠበቀ በኋላ በሙሴ አማካኝነት መርቶ ባህር ከፍሎ አሻገረው። በሙሴ ካሻገረው በኋላ ደግሞ በኢያሱ አማካኝነት ከነዓንን አወረሰው። ኋላስ ለዚህ ታላቅ ህዝብ አንድ ልጁን ወደ ዓለም ላከለት። ስሙ ለዘላለም የተመሰገነ ይሁን። ባህር ኤርትራን የሚያሻግር ሳይሆን የሞትን ባህር የሚያሻግር ከሲኦል የሚታደግ ተዉት፣ ከሲኦል የሚታደግ ነፃ የሚያወጣ አንድ ልጁን ለመላክ አስቀድሞ በአብርሃም በኩል ሲያዋቅረው እንመለከታለን። ይሄ ኦርቶዶክሳዊ በክርስቶስ የተዋቀረ ነው ወዳጄ። በክርስቶስ የተዋቀረው ማንነት ነው፣ እንዳይፈርስ ነው። ደርሷል አለ። ለዚህ ነው መዳን ከአይሁድ ነው ያለው። ይሄን ክርስቶስ ከዚህ ነው የተገኘው። ለዚህ ነው ቅዱስ ጳውሎስ ዘር ይዟል እንጂ የመላእክትን አይደለም በማለት የተናገረው። ይሄ መዳን የተገኘው ከአይሁድ ወገን ነው። ነገር ግን አይሁድ አልተጠቀሙበትም። ሁለቱንም ነቀፈ። የአይሁድን ትምክህተኝነት ነቀፈ። የእነዚህን ደግሞ የሳምራውያንን ደግሞ ከአሕዛብ ጋር ተዳቅሎ የተቀላቀለ አምልኮ። አንዳንዶቹ የአይሁድ ሴቶች ጣዖት አምልኮ የለመዱ ባሎች አሏቸው። አንዳንድ ወንዶቹ የአይሁድ ወንዶች ጣዖት የለመዱ የአሕዛብ ሴቶች አሏቸው። የተቀላቀለ አምልኮ ያላቸውን አሕዛብንም ሳምራውያንንም በትምክህት የተሞላ ስርዓተ ኦሪት ያላቸውን ጥላ ተሸክመው በጥላ የሚመጻደቁትንም ሁለቱንም ነቀፈና በኢየሩሳሌምም በዚህም በገሪዛንም የማትሰግዱበት ጊዜ ይመጣል። አብ ሊሰገድለት የሚገባው በእውነትና በመንፈስ ነው። ዛሬ ጥቂት የምናተኩረው እሷ ላይ ነው። ጥቂት ይሄ የሚሰግዱለትን በእውነትና በመንፈስ ሊሰግዱለት ያስፈልገዋል የሚለው ላይ ማለት ነው። ስለዚህ እውነተኛ አምልኮ የቀደሙ አባቶቻችን ምን ብለዋል? በምን መንገድ ተገዝተዋል? በምን መንገድ እግዚአብሔር አምላካቸውን አምልከዋል? ለእግዚአብሔር እንዴት ተገዝተዋል? በእውነትና በመንፈስ ማምለክ ማለትስ ምን ማለት ነው? ምን ማለት ነው? ይህ ትምህርት ዋና ዓላማ ወዳጆቼ እግዚአብሔር የሚፈልገውን አምልኮ መፈጸም እንድንችል አቅጣጫ መስጠት ነው። ኮምፓስ ነው። ፈቃዱ ያለው እናንተ ጋር ነው። ወንጌል አያስገድድም። ፈቃዱ ያለው ሰው ጋር ነው፣ ባለቤቱ ጋር ነው። ይሰማል። ተግባራዊ ማድረግ ያለበት እሱ ነው። እግዚአብሔር አያስገድድም። መቼም እንደምታውቁት አንድ ሰው ሊያገኘው የሚፈልገው ትልቁና ፍጹም ነገር ምንድነው ቢባል ከእግዚአብሔር ጋር አንድ መሆን ነው። አሁን ወደ ቤተክርስቲያን የመጣ ነው እኮ ከሱ ጋር አንድ ለመሆን ነው አይደለም? እውነት አሰብ ምንም ጥያቄ የለውም። በብርድ የመጣ ነው። ቤታችንን ትተን ስራችንን ትተን ኪዳነ ምሕረት ጉባኤ ተዘጋጅቷል ብለን ሰዓታችን ጠብቀን ወደዚህ የመጣ ነው ከእግዚአብሔር ጋር አንድ ለመሆን ነው። ግን አልቻልንም። ለምንድን ነው ያልቻልነው? ምንድነው ችግሩ? አያችሁ፣ ዋናው ያልቻልንበት ጉዳይ የምንፈልገው ነገር እንዳይፈጸም የሆነበት ጉዳይ እግዚአብሔርን ለማምለክ የምንፈልግበት መንገድ እኛ ያዋቀርነው ስለሆነ ነው። እግዚአብሔር ባዋቀረው መንገድ መሄድ ስለማንፈልግ ነው። ወዳጆቼ ቤተ ክርስቲያን የምታስተምረው ስለ ስነ ምግባር ብቻ አይደለም። እግዚአብሔርን ስለማስደሰት ብቻም አይደለም። እነዚህ ትምህርቶች ያስፈልጋሉ። አዎ፣ ቤተ ክርስቲያን ግን ከዚህ ከፍ ባለ ሁኔታ ደግሞ ስርዓት ያስፈልጋል። እውነት ነው። የመንፈስን አንድነት ይጠብቃል። ስርዓት ያስፈልጋል። እውነት ነው።
ከሰማያውያን ህብረት በሰማይ ካሉ ቅዱሳን ጋር ያምልኳቸው መንፈስ ከኛ ጋር አንድ እንዲሆን ያደርገናል። እውነት ነው። ስርዓት ይጠብቃል፣ ይጠቅማል። የቤተ ክርስቲያንን አንድነት ለማቆም እድል ይሰጣል ስርዓት። እውነት ነው። ግን እኮ እኛ ቤተ ክርስቲያን ብቻ አይደለም የምንኖረው። መርካቶም መኖሪያችን ነው። አየር ጤናም መኖሪያችን ነው። ወተን ሌላ የትም የምንውልበት የሥራ አካባቢ መኖሪያችን ነው። እግዚአብሔርን ለማምለክ ደግሞ ጊዜና ሁኔታ የሚያስፈልግ አይደለም። እንደውም ሰሞኑን በደንብ እንደተማራችሁ ተስፋ አደርጋለሁ የነነዌ ጥፋት እንዲናገር የተላከ ዮናስ በመርከብ ውስጥ ያገኙት መርከበኞችና በመርከብ የተሳፈሩት አካላት አንተ ማነህ? ስራስ ምንድነው ብለው ሲጠይቁት ስራዬ እግዚአብሔርን ማምለክ ነው። ማንን ማምለክ? እንዲህ ነው ያለው። የክርስቲያን የመጀመሪያ ስራው እግዚአብሔርን ማምለክ ነው። እግዚአብሔርን የምናመልከው ቤተ ክርስቲያን ስንመጣ ብቻ አይደለም። ቤተ ክርስቲያን ስንመጣ ብቻማ ከሆነ የአንድ የክፍለ ከተማ ሹም አደረግነው ማለት ነው። እግዚአብሔር በህይወታችን ሁሉ ልናመልከው የሚገባ ነው። እግዚአብሔር በመውጣት በመውረዳችን ሁሉ እያመለክነው እየተገዛንለት ልንኖር የሚገባ አምላክ ነው። እግዚአብሔር በጨለማ ማንም አይለኝም ብለን ነውር ስንሰራ ራሳችንን ከነውር የምንጠብቅበት እውነተኛ አይናችን ነው አምላካችን እግዚአብሔር። አምላክ አለን፣ መለከ ገዛ ነው። አምላክ አለን ማለት ገዢ ያለን ማለት ነው። ገዢ ያለን የሚገዛን አለን፣ ወደን የምንገዛለት። ይሄ የምንገዛለት አምላክ የሚፈልገውን አምልኮ፣ ይሄ እውነተኛ አምልኮ ወዳጆቼ ከሞት በኋላ ባለው ህይወት ከሰማያዊ ህብረት ጋር የምንደመርበት ነው። አንድ የምንሆንበት ነው። ያን ህብረት የምናሳይበት ነው። እውነተኛ አምልኮ ራሳችንን ከሰማያዊ እውነት ጋር እንድንሳተፍ የሚያደርገን ነው። በዝማሬያችን በመናችን አሁን አይታችሁታል። ወጣቱን ጥምቀት ላይ ዱላ ምናምን ሁሉ ይዞ ሻቦላ ምናምን የሚማዘዝ ነው ይመስለው። መዝሙር ነው የሚያሰማው እያለ ነው። በጣም ደግሞ የሚገርመኝ ከአንድ ቀን ስህተት ደግሞ እንዲሻገር የሚፈልጉ ሰዎች ወጣቱን ተውት፣ እግዚአብሔርን ብሎ ስለመጣ ተውት። ወዳጄ እግዚአብሔርን ብለህ ከመጣ በኋላ እግዚአብሔር እንደሚፈልገው መኖር አለብህ። አንተ እንደምትፈልገው እግዚአብሔርን ወደ አንተ አትስብም። አንተ ወደ እግዚአብሔር መሳብ አለብህ እንጂ እኛ ወደ እግዚአብሔር መሳብ አለብን እንጂ እግዚአብሔርን ወደኛ ፍትወት እንዴት እንስበዋለን? ወዳጆቼ ይሄ በራስ መቀለድ ይባላል። በራስ መቀለድ ወጣትነት ማሳበቢያ ሆኖ ጊዮርጊስ ወጣት አልነበረም እንዴ? 20 ዓመቱ አይደለም እንዴ ጊዮርጊስ? በስንዴ ሲፈጭ 20 ዓመቱ አይደለም እንዴ ጊዮርጊስ? ባዮሎጂካል ኢንተረስቱ አልነበረም እንዴ ጊዮርጊስ? ነበር እኮ። ጊዮርጊስ በህይወቱ እንዲጨክን ያደረገው እግዚአብሔር ፍቅር ነው። ወደዚህ ፍቅር እንድትመጣ ነው የሚፈልገው እግዚአብሔር። ወደዚህ እውነት እንድትመጣ ነው የሚፈልገው እግዚአብሔር። ቤተ ክርስቲያን የምትስብህ ወደዚህ እውነት እንድትመጣ እንጂ ቤተ ክርስቲያን ከመጣ በኋላ ውጭ ያለው ዳንስህ እንዲያምርህ አይደለም። ከዳንስ ወደ ሽብሸባ እንድትመጣ፣ ወደ ማህሌት እንድትመጪ፣ ወደ ሰዓታቱ እንድትመጪ። አንድ ፒላጊያ የምትባል ሴት በጣም የምታስደንቀኝ ሴት ናት። የግሪክ ኦርቶዶክስ ቤተክርስቲያን የቅድስና ማዕረግ የሰጣት ሴት፣ በክርስቶስ በጸለየበት ደብረ ዘይት ዋሻ ውስጥ እድሜ ዘመኗን የኖረች ሴት ናት። በጣም የሚገርመው ስትሞት ልክ እንደ ማርያም ግብፃዊት አናብስት የቀበሯት ሴት ናት። ይቺ ሴት ከዚያ ቀደም በጣም ቆንጆ ናት፣ መልከ መልካም ናት። ጸጉሯ ረጅም ነው፣ መልኳ ያምራል፣ ድምጿ ያምራል። ጧት ግን ከ2 ሰዓት በላይ ዝግጅት እያደረገች ተዋውባ ተጊጣ ራሷን ምናምን ተቀባብታ አንድ ከተማ መሃል አንድ ከፍ ያለ ስፍራ ላይ ቆማ ጊታር እየመታች ሙዚቃ የምታሰማ ሴት ናት። እና ሴቲቱ ብዙ ወንዶች ወደ ስራ ለመውጣት ሲሄዱ መንገድ ላይ መልኳንና ድምጿን አይተው ስራ ይረፍድባቸዋል በፍትወት እየነደዱ። እንዲህ ባለ መንገድ ተማረካቸው የነበረች ሴት ናት። አንድ ቀን ግን አንድ ሊቀ ጳጳስ
ብዙ መነኮሳት አስከትሎ በዚያ ከተማ በኩል ሲያልፍ ድንገት ይቺን ሴት አያት። መነኮሳቱ እንደተመለከቷት መነኮሳት ስለሆኑ ገዳማውያን ስለሆኑ አማተቡ፣ ፊታቸውን አዞሩ። ሰይጣንን በሴቲቱ መልክና ቅርጽ ልክ ተመለከቱት፣ አማተቡ፣ ዞሩ። ሊቀ ጳጳሱ ግን ቆም አለና አባቶች አላቸው፣ ይቺን ሴት መልኳን አያችሁት? ይቺን ሴት ቁመቷን አያችሁት? ይቺን ሴት አይኗን አያችሁት? ጸጉሯን አያችሁት? ይቺን ሴት ድምጿን አያችሁት? ሲል መነኮሳቱ አባታችንን በቃ ሰይጣን ጣለው ማለት ነው አሉ። እኛ እያማተብን አናያትም ስንል ጭራሽ እኛን እንድናያት ይጋብዘናል እንዴ እያሉ ያማትባሉ። ሴቲቱ ደግሞ በተቃራኒው ምን ትላለች? እሷ ደግሞ እንደገና እስከ ዛሬ ድረስ የጣልኳቸው በዝሙት የጣልኳቸው እስከ ዛሬ ድረስ ጎረምሶች ነበሩ፣ አሁን ቁንጅና የጳጳስ እንድጥል አደረገኝ ብላ ትምክህት ውስጥ ገባች በልቧ። ያኔ ነበረ ልክ ሴቲቱ እዚህ ትምክህት ውስጥ ስትገባ መነኮሳቱም ልክ እንዲህ ያለ ዝለት የገጠመው መስሏቸው አባታችን ወደቀ ብሎ ሲያማትቡ ወደ መነኮሳቱ ዞራልና አባቶቼ ይቺ ሴት ይሄንን ሁሉ ወጣት ለመማረክ ቤቷ የተዘጋጀችበትን ሰዓትና ጊዜ ታስባላችሁ? ገላዋን ስትታጠብ፣ ልብሷን ስትተኩስ፣ ስታዘጋጅ፣ ስትቀባባ፣ ፊቷን በመስታወት ስታይ የወሰደችውን ጊዜ ታውቃላችሁ? አስባችሁታል? እናንተ ለንጉሰው ለአምላካችሁ ለእግዚአብሔር ምን ያህል በፊቱ ለመቆም ዝግጅት ታደርጋላችሁ? ይቺ ሴት እዚህ ወንዶች ፊት ለመቆም ነው ይሄን ያህል ጊዜ ፈጀባት። እናንተ እግዚአብሔር ፊት ለጸሎት ስትቆሙ ምን ያህል ዝግጅት ታደርጋላችሁ አላቸው አለና ወደ እሷ ደግሞ ዞራልና አንቺ ሴት ቁንጅናሽን ነግሬሻለሁ። ቁንጅናሽ ልብሽን እኔ ስነግርሽ ደስ እንዳሰኘሽ ይገባኛል። ነገር ግን እኔ ስለ ቁንጅናሽ ስነግርሽ ደስ እንዳሰኘሽ ሁሉ አምላክሽ ክርስቶስ አግኝቶሽ ስለ ነፍስሽ ውበት ቢነግርሽ ምን ያህል ደስ ትሰኛለሽ ሲላት እንባዋን ማፍሰስ ጀመረች። ልክ እንደዚች ሳምራዊት ሴት በፊቱ በሊቀ ጳጳሱ ፊት ጊታሯን ሰበረችው። ለካ ይሄ ሰውነት እግዚአብሔር ሊጠቀምበት የሚገባ ሰውነት ነው። ለካ ይሄ ሰውነት ኃላፊ በሆነ ጉዳይ ተጠምዶ ራሱን ለሞት ወጥመድ ሰጥቶ የሚኖር ሰውነት ለካ አይደለም። ይሄ ሰውነት ለካ ክርስቶስ የሞተለት ሰውነት ነው። ይሄ ሰውነት ለካ አምላክ ሰው ሆኖ በበረት የተገኘለት ሰውነት ነው። ስለዚህ ያለችና ሰበረች፣ እንባዋን እያነባች አባቴ ንስሐ እንድትሰጠኝ ፈልጋለሁ ብላ ሊቀ ጳጳሱ እግር ስር ወደቀች። ይዟት ገባ ገዳም ገብቶ ንስሐ ሰጥቶ ለዚህ ሴት ይቺ ሴት ዓለምን አልፈልግም ብላ ደብረ ዘይት ዋሻ ገብታ በቀን አንድ ጊዜ አንድ ሙዝ ብቻ በመመገብ በጫካ ውስጥ ያለ ሙዝ ታገኛለች። አንድ ሙዝ ብቻ በመመገብ ሕይወቷን እዚያ ከክርስቶስ ጋር አሳልፋን የተጠራች ወዳጆች፣ መቼ ነው የእግዚአብሔር ድምፅ እንደሚጠራን? ድንገት መቼ ነው ድንገት በቃኝ አምላኬ ወይ በቃኝ፣ አሁን ከዚህ መቅደስ ስወጣ እኔ ያንተ ነኝ፣ አንተ ልትገዛኝ ይገባል፣ አንተን በእውነትና በመንፈስ ላመልክ ይገባኛል፣ በቃኝ፣ ካንተ የሚለየኝ የሚያሰቃየኝ ጉዳይ መቼ ነው ምንለው ወዳጆች? መቼ? አሁንም በዶሮ ተቀብለን በዶሮ መፍታት አሁንም የምንጠብቀው የዚህ ዘመን አብይ ጾም፣ አሁንም በስጋ ተቀብለን በስጋ መፍታት የዚህ አብይ ጾም በልማድ አሁን 3 ቀን ነው የጾም ነው። አሁን እንኳን ስመጣኔ እዚህ ከአማኑኤል አካባቢ ነው እንደዚህ መጣሁት። በጣም ይገርመኛል። ስጋ ቤቶች ሙሉ ናቸው። ምንድነው እያደረገ ያለው ሰው? ምንድነው? በቃ በስጋ ጀምረን በስጋ መጨረስ አይደክምም ወዳጆቼ? እንዴት አይደክመንም? ይሄ መቼ ነው በመንፈስ ጀምረን በመንፈስ የምንጨርሰው ወዳጆቼ? መቼ ነው እግዚአብሔር መልስ እንዲሰጠን? ወዳጄ አምላክህ እኮ በስጋ የተገለጠው ዓለምን ለመለወጥ ነው፣ ሊለውጥ ነው የመጣው። በረቱን ምን አደረገው አምላካችን? የመላእክት ማሸብሸቢያ ያደረገው፣ ለወጠው እኮ፣ መዓዛውን ለወጠው እኮ። የከብቶቹ በረት እርሱ ሲወለድበት ከሰማይ መለኮታዊ መዓዛው የሳባቸው ቅዱሳን መላእክት መጥተው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው ታላቁን የሰማይ ምስጋና እንዲያሰሙበት አደረገው። አያችሁ? ለዚህ ነው ሊቁ ሰማይ ኒኮነ ዓለም ወዓለም ኒኮነ ሰማይ፣ ሰማይ ዓለምን ሆነ ዓለምም ደግሞ ሰማይን ሆነ። ምድር ሰማይ እንድትሆን ያደረገው ለወጣት እኮ ክርስቶስ። ወዳጆቼ አካላዊ ቃል
እንደ ተስፋው ቃል እንደ ነቢያቱ ትንቢት ዘመኑ በተፈጸመ ጊዜ የኛን ሥጋ ለብሶ በማኅፀነ ድንግል ሰው ሲሆን ወደ ሟቹ ሰውነታችን ውስጥ ገብቶ ሕይወትን እኮ ለመስጠት እኮ ነው። ሟችነታችንን ለመለወጥ ነው። መቼ ነው ሞታችን የሚለወጠው? እኛ መቼ ነው የሚለወጠው? ይሄ ብቻ እኮ አይደለም። ስምዖን ሐረጋዊን አታስታውሱትም? 500 ዓመት በዚህ ምድር ላይ የኖረው አንድ መዳን ጠብቆ ነው። አንድ ጉዳይ እንዲፈታለት ነው። የምትወልደው ድንግልና የሚወለደው አምላክ ጉዳይ እንዲፈታለት ነው። የተረጎመው መጽሐፍ በዓይኑ ተመልክቶት እንዲያልፍ ነው። ድንግል ማርያም በእጇ አቅፈው በሕፃንነቱ ወደ ቤተ መቅደስ ይዛው ስትገባ ስምዖን ሐረጋዊ ገና ሲቀበለው መዓዛው ደረሰው፣ መለኮታዊ መዓዛው። ያንን ሕፃን አቤቱ በሕዝብ ሁሉ ፊት ማዳንህን ዓይኖቼ ተመልክተዋልና አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። አሁን የስምዖንን እርጅና መለወጥ ብቻ አይደለም፣ የስምዖንን መንገድ ማስተካከል ብቻ አይደለም። አምላካችን ወደ መቅደሱ ሲገባ የመቅደሱን መስዋዕትም ለወጠው። ስሙ የተመሰገነ ይሁን። አዲስ አደረገው መቅደሱን። መቼ ነው እናንተ አዲስ የምትሆኑት? መቼ ነው እኛ አዲስ የምንሆነው? መቼ አዲስ? ያንተ ሰውነት እኮ ክርስቶስ ወደ ውስጡ የገባበት እኮ ነው፣ ታውቃለህ? የተዋሃደው ሰውነት እኮ ነው፣ ታውቃለህ? አልባሌ ስፍራ የሚገኝ ሰውነት እኮ አይደለም ያንተ ሰውነት፣ ታውቃለህ ወዳጄ። በእውነትና በመንፈስ ለማምለክ የምትወድ ከሆነ መጀመሪያ ሰውነትን አክብረው ወዳጄ። ይሄ ብቻ እኮ አይደለም። በቃና ዘገሊላ ተመልከቱ፣ ሊቃውንቱ አስተምሯቸዋል። በቃና ዘገሊላ 6 ትልልቅ ጋኖች የነበሩት ወይን አልቆ ውሃ ከተሞላ በኋላ አዲስ ወይን አመጣ አምላካችን። ዓላማው መለወጥ ነው። መለወጥ ያንን ጣዕም አልባ ወይን 6ቱ ጋኖች የ6ቱ ዘመናት ምሳሌዎች ናቸው። እነዚህን ለመተረክ ጊዜ አይኖረንም። የተጠመቁ ብዙ የሥርዓተ አምልኮ ሁኔታዎች ነበሩ ከዘመነ አበው ጀምሮ፣ ከዘመነ ሕገ ልቡና ጀምሮ እያንዳንዱ ዘመናት ለእግዚአብሔር መስዋዕት አቅርበዋል። አንዳንድ ቆንጆ ተራራዎች መርጠዋል። ከመስዋዕትም ከበጎችም መካከል ነውር የሌለበትን ለመምረጥ ሞክረዋል። ግን ያለምን ጣዕም መለወጥ አልቻለም። ክርስቶስ ሲመጣ ግን ዋናው ወይን መጣ። ዋናው አሁን ይህንን ወይን አንተ ልብ ላይ መጥመቅ ይፈልጋል ክርስቶስ ወዳጅ። ለዚህ ተዘጋጅተሃል? የአንድ ሰርግ ቤት ታሪክ ይመስላል ክርስቶስ የለወጠው ወይን? አይደለም። ዓለም እንደሚጠብቀው ለሊቀ ምርፋቁ በአጭሩ ነግረውታል። ለምን ታስተድሃር ከዘይሴን ወይን፣ የሚበልጠውን ወይን ዓለም የሚያርፍበትን ያንተን መናኛ ከጠጣን በኋላ ባንተ መናኛ ወይን ከሰከርን በኋላ እንዴት ይህን ወይን አዘገየኸው? ወዳጆች የዓለም ወይን አላሰከረንም፣ አልጣለንም፣ አላደከመንም፣ አይበቃንም። አምላካችን ወደ ለወጠው ወደ እውነተኛ ወይን መተን በስርዓት በእውነትና በመንፈስ ልናመልከው ራሳችንን ማዘጋጀት አይጠበቅብንም። እውነተኛ አምልኮ ወዳጆቼ፣ እውነተኛ አምልኮ ክርስቶስን በውስጣችን አድርጎ ማምለክ ነው። ምክንያቱም እውነት ክርስቶስ ነው። የሚሰግዱለት አለ በእውነትና በመንፈስ ነው። ለማን አለ? ለአብ። የሚገርም ነው። ሶስትነቱን ነው የጠራው ለዚህ ሳምራዊት ሴት። የሚሰግዱለት አለ በእውነት ነው አለ። በማን? በክርስቶስ። እሱን ውስጣችን አድርገን የምንሰግድለት። ክርስቶስን እንዴት ነው ውስጣችን አድርገን የምንሰግደው? እንዴት ነው? ሁለተኛ ደግሞ በማን? በመንፈስ ቅዱስ አማካኝነት። አብ የሚፈልገው እንደሱ ነው። አሉን ሁለቱ ነገሮች አለን። መንፈስ ቅዱስ በውስጣችን አለን። ክርስቶስ በውስጣችን አለ። ጠይቀናል። የሆነ ቦታ ጉድለት አይሰማንም። እየዘመርን የሆነ ቦታ ጉድለት አይሰማንም። እያስቀደስን የሆነ ቦታ ጉድለት አይሰማንም። የመንፈስ ጉድለት የቅዱሳንን ገድል ስንሰማ፣ የቅዱሳንን መንፈሳዊ ሕይወት ስንሰማ የሆነ ቦታ ጉድለት አይሰማንም ወዳጆቼ፣ አይሰማንም። ያን ጉድለታችን እንዴት እንሙላው? እንዴት ይሞላ? እውነተኛ አምልኮ የዘላለምን ሕይወት በውስጣችን እንዲጀምር ማድረግ ነው።
ብዙዎቻችን የምንፈልገው ከመቅደሱ ብቻ እንዲመጣ ነው። ብዙዎቻችን የምንፈልገው ምንም አንደባበቅ። ማህበራዊ ሚዲያው የሚያሳየን እሱ ነው። ሁላችን ተቀምጠን ልክ እንደ ጥሩ ተመጻዳቂ ፈሪሳዊ ራሳችንን አጽድቀን ጳጳሱን ስንኮን ነው። አሁን ይሄ አማኝ ነው፣ አሁን ይሄ ጳጳስ ነው፣ አሁን ይሄ ክርስቲያን። አንቺስ ነሽ አለሽ? መንፈስ ቅዱስ በውስጥሽ አለን? አለ ክርስቶስ በውስጥህ በሞራል የምትቆምበት አለ? ሌላውን ኮንነ እኔ በቅቻለሁ ክርስቶስ አሁን ቢገለጥ በቀኙ ሊያቆመኝ ይችላል የሚል ሞራል አለ? ያ ሳይኖርህ እንዴት ትኮንናለህ አንተ? እንዴት እንደተጎዳን ተመልከቱ። ሰይጣን የሌሎችን የራሳችንን አዋራጅ እንዳናየው፣ አንተ ራስን እንዳታየው ወደድንም ጠላንም ክርስቶስ ሲመጣ ጳጳሱንም የራሱን ይጠይቀዋል። አንተን እስቲ አቡነ ገሌን እንዴት አያቸው አይልህም። እማምላክን አይልህም። እህቴ ድንግል ማርያምን አይልሽም። ቄስ ገሌን እንዴት አየሻቸው አይልሽም። እንዴት ነሽ አንቺ ነው የሚልሽ። አረ እንዲህ ነው የሚለን፣ እንዲህ ነው አይልህም። የለም እንደሱ አይጠይቀንም። ይህ እውነተኛ አምልኮ ወዳጆቼ በውስጣችን ለሚመጣው ህይወት ዋስትናና ቅምሻ ነው። እፍታ እናቶቼ ታውቃላችሁ፣ ዝክር ስትሰግሩ ወይ ኪዳነ ምሕረት ወይ ምናምን አንድ በዓል ጎረቤት ያግዟችኋል፣ ወጡን በመስራት ምናምን በማድረግ እና የዋዜማ ዕለት ወጡን ሰራርተው ጨርሰው ምናምን አድርገው እነሱ ሊሄዱ ሲሉ በይስቲ ነይ ጎረቤቴ ከፍታው ቅመሺ ትላላችሁ አይደለም? ዋናው ክብረ በዓል ነገ ነው አይደለም? ከፍታው ቅመሺ። አሁን እግዚአብሔር እኛ ከፍታው ከመንግስተ ሰማያት እፍታ እንድንቀምስ ነው የሚፈልገው። ቀምሰናል፣ ከሱ ቀምሰናል። እውነተኛን አምልኮ በሰማይ ያሉ ቅዱሳን እያጣጣሙት ነው። ራሳችንን ከነሱ ጋር ህብረት ወደ ማድረግ እንደመጣን እያረጋገጡልን ነው። ይሄንን ክርስቲያኖች መመለስ አለብን። ብዙዎቻችን አምልኮን የለመድነው በቤተ መቅደስ ብቻ ነው። በቤተ መቅደስ ብቻ። እኛ ስጋዊ ወሬ እኔ አስታውሳለሁ፣ እዚህ ደብረ ገሊላ ነው ያደግኩት አማኑኤል እና ትንሽ ልጅ ሆኜ ነፍሳቸውን ይማሩ አሁን በህይወት የሉ እማማ ውዳሴ ከንቱ ምንላቸው እናት ነበሩ። እና እኚህን እናት እማማ ውዳሴ ከንቱ ስንላቸው እሳቸው ጥሩ የማዕረግ ስም ያወጣንላቸው እየመሰላቸው ደስ ይላቸዋል። አያውቁትም ትርጉሙን። እማማ ውዳሴ ከንቱ ግን ያልናቸው ለምን መሰላችሁ? በጣም ይገርመኛል። ነፍሳቸውን ይማረውና የሚገርመኝ የሆነ ብቻቸውን ቤተ መቅደስ ውስጥ ወንበር የራሳቸውን ይዘው ይመጣሉ። የቤተ ክርስቲያን ይቀመጡ አላቸው። ያኔ ብርቅ ነው፣ ተጣጣፊ ወንበር ብርቅ ነው፣ በቀላል አይገኝም። ሀብታም ናቸው፣ ያመጣሉ፣ ይዘረጋሉ። እዚያ ላይ ይቀመጡና አቤት ይሄ ቄስ ይላሉ። በዚህ በኩል ይሄዳል፣ በዚህ ይገባል፣ በዚህ ይወጣል። አንድ ቀን እሳቸውን ሳይው መቅደስ ውስጥ እንዲወጣሉ። እንዴት እንደሚጎዳን ሰይጣን አይታችኋል? ለምን? በመንፈስ እንዳናመልከው እግዚአብሔርን፣ በመንፈስ እንዳንነጠቅ መዳኛችን ወዳጆቼ አምላካችንን በመንፈስና በእውነት ማምለካችን ነው። ሌላ የለም። ያ ዳሪዮስ የተባለውን ንጉሥ አስቡት። ይወደው የነበረውን ዳንኤልን ንግስናው ማይተሙ ማዳን ሲያቅተው ላድን ሞከርኩ ግን አልቻልኩም። ሁልጊዜ የምታመልከው አምላክ ያድንህ። እስቲ በሉት ይሄን ቃል ሁልጊዜ በሉ እስቲ። የምታመልከው አምላክህ ያድንህ። መቼ? ሁልጊዜ በማንኛውም ሁኔታ የምታመልከው አምላክህ። ዳንኤል ከኢየሩሳሌም ወጥቶ በባቢሎን አልረሳውም አምላኩን። ማታ ማታ ተነስቶ ፊቱን ወደ ኢየሩሳሌም አዙሮ በሚያድርበት ቤት ውስጥ መስኮቱን ከፍቶ ፊቱን ወደ ኢየሩሳሌም አዙሮ ለአምላኩ ለእግዚአብሔር ስግደት ያቀርባል፣ ያመልከዋል። እግዚአብሔር ያመልከዋል። ጎረቤቶቻችሁ እንኳን ሲያደርጉ አትቆጩ? መርካቶም ትንሽ ጊዜ ውያለሁ። መርካቶ የሆነች ሰዓት ላይ አለቻቸው ብቅ ይላሉ።
አንተ አለህ ቀን እግዚአብሔር ትዝ ይልሃል ቀን። አይ 7 የጸሎት ሰዓታት አሉን። 7ቱን ምሳ ስትበላ ትዝ ይልሃል አምላክህ? ትዝ ይለናል። የምገዛለት አምላክ አለኝ ትያለሽ፣ ትዝ ይልሻል። ታዲያ አልተጎዳንም ወዳጆቼ? አልተጎዳንም? ወደ እውነት ሳንመጣ ስርዓት ላይ ብቻ ተንጠልጥለን ወደ ህይወት ሳንመጣ ክርስቲያኖች ይህን ተግባራዊ ማድረግ ይገባቸዋል። በእውነት ማምለክ የክርስትና ህይወት ወደ ፍጹምነት የሚያመጣ ነው። የቅድስና ጥላውን ማየት የምንችለው ወደ እውነት አምልኮ፣ ወደ እውነተኛ አምልኮ ስንመጣ ነው። ወደ እውነተኛ አምልኮ ለሐዲስ ኪዳን አገልግሎት መቅናት የሚችሉ ክርስቲያኖች ሲፈጠሩ ነው ወደ እውነተኛ አምልኮ መምጣት የሚቻለው። ሌላው ጥላ ነው። አልፈዋል እያላት ነው ጌታችን ሳምራዊቱን። አልፈዋል፣ ይበቃል። በኢየሩሳሌም የማይሰገድበት፣ በኢየሩሳሌም እኮ ለእግዚአብሔር ተሰግዷል፣ አሁንም ይሰገዳል። በኢየሩሳሌምም በገሪዛንም የማይሰገድ ሁለታችሁን ጽንፍና ጽንፍ አድርጎ ያቆመ፣ ሁለታችሁን የሆነ ቦታ ያቆመ እንዲህ ያለ ስርዓት ያበቃል። የአይሁድ ኦሪት አምልኮ ጥላ ነው፣ ያልፋል። አልፈዋል። እነዚያ ጥላዎች ለክርስቶስ መምጣት፣ በእርሱ መምጣት፣ ለእርሱ መምጣት ምሳሌዎች ሆነው ሲያገለግሉ ቆይተው በእርሱ መምጣት ደግሞ ማለፋቸውን የሚያስተምሩ ናቸው። ምክንያቱም እሱ ራሱ እውነት ነው። በብሉይ ኪዳን ዘመን እውነት በአካል አልተገለጠም። እውነት በነቢያት አፍ ተነግሯል። በብሉይ ኪዳን ዘመን እውነት ሲዳሰስ አልታየም። እውነት ይሄ ነው ተብሎ ተነግሯል። አሁን ግን ራሱ እውነት በመካከላችን ሆኗል። እውነት ከዚህ ኦርቶዶክስ ሁለት ሁኔታዎች አሉት። ሁለት ስንት አልኳችሁ? በደንብ ንገሩኝ። ሁለት ሁኔታዎች። አንደኛው የእግዚአብሔር በሕዝቡ መካከል መገኘት ነው። ሁለተኛው ደግሞ ለተገኘው እግዚአብሔር ሕዝቡ የሚሰጠው ምላሽ ነው። ይሄ ነው አምልኳችን። እግዚአብሔር ለምን ተገኘ? አስቀድሞ ለሙሴም ሲገለጥለት ለምንድን ነው የተገለጠው? የተቸገረውን ሕዝብ፣ ባሪያ የሆነው ሕዝብ ነፃ እንዲያደርገው ነው። ባሪያ ሆኖ ሊያገለግለው ስለማይገባ ሂድና ፈርዖንን ያገለግለኝ ዘንድ ሕዝቤን ልቀቅ በለው ነው ያለው እግዚአብሔር። ተይዘን እርሱን ማምለክ አይቻልም። በዓለም ተይዘን እርሱን ማምለክ አይቻልም። ሕዝቡን የተቸገረውን ሕዝብ ነፃ ካወጣው በኋላ ደግሞ ታላቁን መገለጥ አሳያቸው። ሕዝቡ ወደዚያ የምስጋና ምላሽ አለው። ለተገለጠልን አምላክ፣ በስጋ ለተገለጠልን አምላክ፣ ለለወጠልን አምላክ። ወዳጆቼ የአምላካችንን በስጋ መገለጥ ስናስብ 3 ነገሮችን ሁልጊዜ ማሰብ አለብን። ምንድን ነው ያደረገው በእኛ ውስጥ እና እኛ የቱ ጋር ነን ብለን መጠየቅ አለብን። የመጀመሪያው አምላካችን እኛ ባርቀነው ነበረ። አምላካችን ወደኛ የመጣው ወደ ራሱ ለማቅረብ ነው፣ ወደ ራሱ። ሁለተኛ ብሌታችንን ለማደስ ነው፣ ተፈጥሯችንን ለማደስ። ወበኪ ተሐደሰ ቀዳሜ ኩሉ ፍጥረት የሚለው ሊቁ ይሄን ነው። በድንግል ማርያም አማካኝነት የቀደመው ፍጥረት ባንቺ ታደሰ ወደ ቀደመ ልዕልና፣ ወደ ቀደመ ክብሩ። ሶስተኛው ካቀረበን በኋላ አደሰን፣ አዲስ ካደረገ በኋላ ሊገባ ውስጣችን ሊኖር። እናንተ ቤታችሁን አድሳችሁ ገብታችሁ እንደምትኖሩበት የሆነ ቦታ መሬት ተመርታችሁ ሰርታችሁ ጨርሳችሁ በቀለም አሳምራችሁ ደስ የሚያሰኝ ከሆነ በኋላ ቤቱን ገብታችሁበት እንድትኖሩ አምላካችን በእኛ መካከል ሰው ሆኖ ተገልጦ ላይኑ ደስ የምናሰኝ አድርጎ በውስጣችን ሊያድር ወደደ። ተዘጋጅተሃል ለዚህ? የእሱ ማደሪያ ለመሆን፣ የእሱ መቅደስ ለመሆን፣ በእውነትና በመንፈስ ለማምለክ። እርሱ እውነት ነው። ይሄ እውነት በውስጣችን እንዲኖር ይሄንን የእግዚአብሔርን መገለጥ በልባችን እንድንለማመድ መለማመድ እንድንጀምር በታሪክ እየሰማ ነው፣ በዜና እየሰማ ነው ብቻ ሳይሆን የእግዚአብሔርን መገለጥ በውስጣችን እንድንለማመድ መድኃኔዓለም ሁላችን ይርዳን። በመቅደሱ ዕለት ዕለት የሚታየው እግዚአብሔር በእኛ ውስጥ እንዲታይ ይርዳን። በውስጣችን ካልታየ መድኃኔዓለም ወዳጆች ማምላክን የለም። አላባብላችሁም? እኔ የለም
እንድትድን የምትወድ ከሆነ በውስጥ እንዲታይ ክርስቶስ በአንተ ውስጥ እንዲታይ። ሰሞኑን አንድ አገር ነበርኩኝና አስታውሳለሁ። እንደውም እዚሁ ኪዳን በጠዋት አስተምሬ ነው ማታ ከሰዓት የሄድኩት የክርስቲያን ሀገር ነው። በጣም የገረመኝን ነገር ልንገራችሁ። ስዞር የሄድኩበት ለመጀመሪያ ጊዜ እዚሁ ሀገር የሄድኩት የብዙ ክርስቲያኖች ቤት በራቸው ላይ ከኛ ትንሽ በዶግማ ለየት ያለ ኦርቶዶክሳውያን ናቸው፣ ግን ከኛ ትንሽ በዶግማ ለየት ያለ ትምህርት ያላቸው ናቸው። በራቸው የእያንዳንዱ ክርስቲያን ቤቶች በር ላይ የእመቤታችን የቅድስት ድንግል ማርያም ስዕል አለ። ከውጭ ስዕል የሌላቸው ደግሞ ሐውልቷን ቀርጸው የድንግል ማርያምን በራቸው ላይ ያደርጋሉ። ወዳጆቼ እኛ በራችን ላይ የቤት ቁጥር ነው ያለን፣ ጥሩ ነው። ሁሉም ሰዎቹ ግን ተውት እሱን። እንዴት ግን የውስጣችን ራስ ክርስቶስ አይሆንም? የውስጥ በውስጣችን የሚኖር ልባችንን መቅደስ በማድረግ ይህን ትምህርት ሰምታችኋል ዛሬ። አሁን መወሰን መለማመድ አለባችሁ የክርስቶስ መቅደስ ለመሆን። እርሱ በማንነታችን ከእርሱ ጋር ህብረት እንድናደርግ ይፈልጋል። ይሄ እንድንለማመድ በብሉይ ኪዳን መጽሐፍ ስለ ውሃ የምናነባቸው ነገሮች አሉ። ለምሳሌ ውሃ ለምጻሞች ሲፈወሱበት እናያለን። እንዲህ ባለ መንገድ ውሃን ደግሞ በኖህ ዘመን አንዳንዶቹ መጥፊያቸው ሲሆን ኖህና ቤተሰቦቹ ሲድኑበት እናያለን። በብሉይ ኪዳን በቅዱሳት መጻሕፍት የምናነባቸው እነዚህ የጥምቀት ምሳሌዎች እንደሆኑ ቅዱሳን ሊቃውንት ተርጉመውልናል። በብሉይ ኪዳን የምናነባቸው እስራኤል የተመገቧቸው ታምራዊ ምግቦች አሉ፣ ከሰማይ የወረዱ መናዎች አሉ። እነዚህ ለቁርባኑ መንገድ ጠራጊዎች ናቸው። ይሄ የሚመጣው እውነት ምሳሌ ነው። የእስራኤል ልጆች ከግብፅ ሲሸሹ ቀይ ባህርን ስለመሻገራቸው እናነባለን። ስለዚህ ስንናገር ፍጻሜያቸውን እናስታውሳለን። ከአሮጌው ወደ አዲሱ አምላካችን እንድንመጣ ይርዳን። ከስዕሉ ወደ እውነታው ብዙዎቻችን ስዕለ ክርስቶስ ፊት፣ ስዕለ ድንግል ማርያም ፊት ጥሩ ክብርና ምናምን አለን፣ ቆመን እንሰግዳለን ምናምን አድርገን ጥሩ ነው። ተሻግረን ወደ እውነታው ግን መድረስ አለብን። እነዚህ ስዕሎች እንደውም ኦርቶዶክሳውያን ሊቃውንት ስዕላትን ዘ አይኮን ኦፍ ኢንቪዚብል ጎድ የማይታየው አምላክ ስዕሉ ወደ እውነታው እንዲወስድህ እንዲያደርስህ አልደረስንም። ከአሮጌ ወደ አዲስ በእውነትና በመንፈስ ማምለክ ማለት እንደሱ ነው። አዲስ ሰውነትን ገንዘብ ሙሴ እንደምታውቁት ከግብፅ ወደ ግብፅ ሲላክ የተቸገረውን ነፃ እንዲያወጣ ነው። ክርስቶስ ወደኛ የመጣው ለምንድን ነው? ውጣው ሲል ሰማ፣ እሺ ያለ ሕዝብ ወጣ፣ ባህሩን ተሻገረ። ክርስቶስስ ወደኛ የመጣው ለምንድን ነው ወዳጄ? የሙሴ በኃጢአት ባር ዓለም የጨቆነንን ዲያብሎስ ነፃ ሊያወጣ። አያችሁ በሰኞ ውዳሴ ማርያማችን ያግዕዞ ለአዳም ሕዙነ ወትኩዘ ልብ ወያግቦ ሀበ ዘትካት መንበሩ። ጌታ ልቡ ያዘነ አዳምን ነፃ ያወጣው ዘንድ ወደደ። ነፃ ሊያወጣን ወደ ቀደመ ክብር ሊመልሰን ክርስቶስ ወደኛ የመጣው። እስራኤላውያን በበራቸው መቃን ላይ የቀቡት ነውር የሌለው የጠቦት በግ ደም ለአጥፊው ውድቀት ነበር። የበኩር ልጆቹን መጥቶበታል ለአጥፊው። ለኛ ለእስራኤላውያን ግን የመዳናቸው ምልክት ነው። የበጉ የኢየሱስ ክርስቶስ ደም ክፉ መናፍስትን የምንቃወምበት ጉልበት ነው። ከተጠመቅን በኋላ ወደዚህ ቅዱስ ሥጋውና ክቡር ደሙ ካልመጣን በእውነትና በመንፈስ ማምለክ አልጀመርንም ወዳጆች፣ አልጀመርንም። አምባገነኑን ፈርዖንን ተመልከቱት። እስራኤል ከግብፅ ሲሻገሩ የት ድረስ ነው ያሳደዳቸው ብትሉኝ፣ ባህሩ ድረስ እስኪሰጥሙ ድረስ እስኪሰጥም ድረስ
አሁንም ክርስቲያኖችን ሀፍረት የሌለበት ደፋሩ ዲያብሎስ እስከ መዳናችን ወንዝ ድረስ ነው የሚያሳድደን። ወዳጄ የመዳንህ ወንዝ ጋር ካልደረስክ ዲያብሎስ አይተውህም። ወንዝ መምጣት በእውነትና በመንፈስ እግዚአብሔር ማምለክ ነው። ፈርዖን እንደምታውቁት በባህር ውስጥ የኔና የናንተ በጥምቀት አልተማራችሁም? በዮርዳኖስ ባህር እዚያ ውሃ ውስጥ ክርስቶስ ሊጠመቅ ሲገባ ምንድን ያለው? መጥምቁ ዮሐንስ እኔ ባንተ ልጠመቅ ሲገባኝ አጥምቀኝ ትለኛለህ ሲለው ጽድቅን እንፈጽም ዘንድ ይገባናል። እስራኤል አንድ ነገር አሉት። ይሄን ነግሬያችሁ ላብቃ ትምህርቴን ባያልቅም እንዲህ አሉት። በዚህ በምድረ በዳ ማነው በጥብርያዶስ ባህር አካባቢ አይሁድ አሳና እንጀራ በርክቶ ሲመግብ ተመልክተው አንድ ቀን እንደዚሁ ደከሙ። ሊበሉ ፈለጉት መጡ። ለሚጠፋ መብላት ተብሉ አትስሩ አላቸው። እናንተ የፈለጋችሁኝ እንጀራን ስለበላችሁና ስለጠገባችሁ ነው። በዚህ ብቻ አትፈልጉኝ፣ ወደ መዳን እንድትመጡ አላቸው። ከዚያ እንዲህ አሉት፣ እንግዲህ እንኪያ አይተን እንድናምንህ አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንድትጻፈ አባቶቻችን በምድረ በዳ መና በሉ አሉት። የዮሐንስ ወንጌል ምዕራፍ 6 ቁጥር 31። ምልክት ፈለጉ ክርስቶስን ለማመን። ያኔ ምን አላቸው ጌታችን? ኢየሱስም እውነተኛ እንጀራ ከሰማይ የሚሰጣቸው አባቴ ነው እንጂ ከሰማይ እንጀራ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። አይሁድ ከሰማይ ስለወረደው እንጀራ በደንብ ያውቃሉ። ጥቅሱን አንብበዋል፣ በደንብ ያውቃሉ። እነዚህን ተአምራት በደንብ ያምኑባቸዋል። የሚያሳዝነው ግን እነዚህ ተአምራት ወደ ዋናው እንዲደርሱ ለምልክት የተሰጧቸው መሆናቸውን አያውቁም። ወደ ሕይወት እንጀራ ግን አልመጡም። ወደ ዋናው የመና ምስጢር አልመጡም። ወዳጆቼ እስራኤል በምድረ በዳ ሲንከራተቱ እግዚአብሔር ተአምራዊ ምግብ፣ አሁንስ አካላዊ ቃል መና አይደለም ያወርድልን፣ አካል ስጋ ተገልጦ መጥቷል። ምን ማለት ነው? ያ ራሱ መናውን ሲያወርድ የነበረው ነው። ትላንትና ደስ ለአባቶቻችን እሱ አይደለም የመጣው፣ መናውን የላከላቸው። ለእኛ ግን መናውን የሚያወርደው መጣ። ጥላዎቹን አሳለፈ። የእውነት ብርሃን በመካከላችን ሆነ። ስሙ የተመሰገነ ይሁን። አዎ ይሄ ብርሃን እንዲያበራልህ ጥላዎቹ በዚህ ብርሃን አልፈዋል። ይሄ እውነት የተገለጠው በትምህርቱ ብቻ እያስደሰተን የሚኖር ሳይሆን በመለኮታዊ ሕይወቱ ወደ ውስጣችን የገባ ነው። ዘላለማዊነት እንድንዋሃድ ያደረገን ነው። በትምህርት ብቻ እያስደሰተን የሚኖር አይደለም። እግዚአብሔር ነው። ማንን ነው የምናመልከው ብለን እንደ ሳምራዊቷ እንዳንጠይቅ ዮርዳኖስ ባህር ሲጠመቅ መጻ ቃልም ደመና ዘይብል ዝንቱ ውእቱ ወልዴ፣ ይኸው ልጄ ነው። ደግሞ በጣም የሚገርመው በእሱ ደስ የሚለኝ ያለ አምላካችን። በእርሱ ደስ የሚለኝ የሚለው ስለ አዳምና ስለ ልጆቹ ነው። እርሱማ አካላዊ ቃሉ ነው፣ ያውቀዋል። ምስክርነት አይሻም። በእርሱ ደስ የሚለኝ፣ ባንተ ደስ እንዲለው ይፈልጋል እግዚአብሔር። ባንተ ደስ የሚለው አምላክህ በእውነትና በመንፈስ ስታመልከው ነው። ለዚህ ነው ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 5 ቁጥር 14 ላይ ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ፣ አዳም ይመጣ ዘንድ ላለው ለእርሱ እውነተኛው አዳም ክርስቶስ ነው። ዳግመኛ የሰራን የፈጠረን ታማናይቱ ምድር ከድንግል ማርያም ዳግመኛ ትላንት አዳምን እንዳበጃጀው መልሶ የሰራን። መልሶ ከሰራን በኋላ ወዳጆቼ አዲስ ማንነትን ከሰጠን በኋላ በእውነትና በመንፈስ ልናመልከው ይገባል። በእውነትና በመንፈስ ማምለክ ማለት ክርስቶስን በውስጥ አድርጎ ማምለክ። ክርስቶስ አድርጎ ማምለክ ማለት መሰላችሁ? ንስሐ ገብቶ ስጋው ደሙ ተቀብሎ መንገድ ማምለክ። እንደ ሁኔታ የሚያመልኩት እነርሱ በእውነትና በመንፈስ የሚያመልኩ ናቸው። ደርሰናል? ራሳችንን ጠይቅ። ካልደረስን ግን መዳናችን ይሄ ነው። እግዚአብሔር አሁንም ልባችንን አንኳኩቷል። በእውነትና በመንፈስ እንድናመልከው
በዚህ ትምህርት ዛሬ ወሰነን ከምንወዳቸው ጋራ ጊዜ ከምንሰጠው አምላካችን በእውነትና በመንፈስ እንድናመልከው ቀጠሮ ሰጥተን መውጣት አለብን። አምላካችን ይርዳን። እግዚአብሔር ይስጥልን።